በህዝብ ድምጽ የሀገርን የፖለቲካ ስርዓት የመገንባት ተግባር ነው ምርጫ። የድምጽ ሰጪውን ህብረተሰብ ጥቅምና ፍላጎት በፖለቲካ ስርዓት ውስጥ እንዲወከል ያደርጋል። ጠንካራና የተረጋጋ መንግስት መፍጠርም ያስችላል። ምርጫ ህዝብ ብቃት ባላቸው ተወካዮች እንዲመራም እድል ይሰጣል። የተለያዩ የፖለቲካ ባለድርሻዎችና ተከታዮቻቸውን በማቀራረብ በህዝብ ተጠያቂ የሆነ መንግስት እንዲገነባ በማድረግም ምርጫ ያለው አበርክቶ ከፍ ያለ ነው። ነፃ ፍትሃዊና ጊዜውን የጠበቀ ምርጫ ማካሄድ ለአንድ ሀገር የዲሞክራሲ ስርዓት ግንባታ መሰረትን ይጥላል። ጤና ይስጥልኝ። ይህ ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ራሳቸውን ለህዝብ እንዲያስተዋውቁ የኢትዮጵያ ቴሌቪዥን ያዘጋጀው መድረክ ነው። በዛሬው ዝግጅት ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ፕሮግራሙንና ለምርጫ ያደረገውን ዝግጅት ያስተዋውቀናል። የፓርቲው ምክትል ሊቀመንበር አቶ አበራ በቀለ ስቱዲዮ ተገኝተዋል። አብራችሁን ቆዩ አክብሮታዊ ግብዣችን ነው። ጤና ይስጥልኝ። እሺ፣ አብሮ ይስጥልን። እንኳን ደህና መጡ። እንኳን ደህና ቆያችሁ። የሰባተኛው ጠቅላላ ምርጫ ሊካሄድ ወራት ቀርተውናል። የእርሶ ፓርቲም እንዲሁ በምርጫው ውስጥ ተሳታፊ ለመሆን በኢትዮጵያ ምርጫ ቦርድ ተመዝግቦ እንቅስቃሴ እያደረገ እንደሆነ መረጃዎች አሉንና አጠቃላይ የምርጫ ሂደት ለአንድ ሀገር የዲሞክራሲ ስርዓት ግንባታ ምን አስተዋጽኦ አለው የሚለውን እንደ መግቢያ አድርገን ውይይታችንን እንጀምር። እሺ፣ አመሰግናለሁ። እኛ የምርጫ ፓርቲዎች ነን። ህብር ኢትዮጵያ ዲሞክራሲያዊ ፓርቲ የምርጫ ፓርቲ ነው። ለአንድ ሀገር ደግሞ ምርጫ መሰረታዊ ነው። በሰለጠነ ዓለም ላይ መንግስታት ሊቀያየሩ ወይንም የመንግስት ስልጣኖች ሊያዙ የሚችሉበት አቅጣጫ አንድና አንድ ምርጫ ነው ብለን እናምናለን። ስለዚህ ለምርጫ ትልቅ ትኩረት እንሰጣለን፣ ሰጥተናልም፣ እየተንቀሳቀስን ያለበት ሁኔታ ነው ያለው። ምርጫ በተለይ ደግሞ ለኢትዮጵያ በአሁኑ ሰዓት ባለን ነባራዊ ሁኔታ አንጻር በአንድም ሆነ በሌላ ብዙ ታሪካዊ ጠላቶች በከበቧት ሀገር ውስጥ ባለንበት በአሁኑ አንጻር ምርጫ ማካሄድና ሌጂስሌቲቭ ገቨርንመንት ወይንም ህዝባዊ ቅቡልነት ያለው መንግስት የትኛውም አሸነፈ የትኛውም መመስረት መሰረታዊ ነው። ስለዚህ ይህንን ለመመስረት ደግሞ ምርጫ አስፈላጊ ነው ማለት ነው። ስለዚህ ህብር ኢትዮጵያ የምርጫ ፓርቲ ነው። ምርጫውን በዚህ አንግል ነው የምናየው። ምርጫውን በማሸነፍ አንግል ብቻ አይደለም የምናየው። ምርጫውን የምንሳተፈው በምርጫ ውስጥ ልንሸጣቸው የምንችለውን ጠንካራ የፖለቲካ እሳቤዎቻችን፣ የፖሊሲ አማራጮቻችንን መሰረት አድርገን ነው እና ምርጫ ለኢትዮጵያ በተለይ አሁን ላይ በቀላሉ ምርጫ ብቻ ተብሎ የሚታለፍ አይደለም፣ የህልውና ጉዳይ ነው። አገሪቷ ጠንካራ መንግስት ያስፈልጋታል። የትኛውም አካል አሸነፈ የትኛውም ጠላቶቿ እጅግ በጣም ከወትሮ በተለየ መልኩ ያሰፈሰፉበት ሁኔታ ስላለ በምርጫ ሌጂስሌቲቭ ገቨርንመንት መመስረት አገራዊ ግዴታችንም ነው። የምርጫ ፓርቲም እስከሆነን ድረስ ሰላማዊ የዲሞክራሲ ምርጫ አካሂዶ የመንግስት ስልጣን መያዝ አንዱ መስመራችን እስከሆነም ድረስ እንደ ህብር ኢትዮጵያም እንደ አንድ ጤናማ የኢትዮጵያ ፖለቲከኛም እንደ ዜጋም ምርጫን በዚህ አንግል ነው የምናየው። ምርጫ የዘንድሮ ምርጫ ብቻ ተብሎ የሚታለፍ አይደለም። የህልውና ምርጫ ነው። አገር የማጽኛ ምርጫ ነው። አገር የማስቀጠያ ምርጫ ነው። የትኛውም አካል ያሸነፈና የፖለቲካ ስልጣን ያዝ፣ ምርጫው ግን ሰላማዊ ዲሞክራሲያዊና ፍትሃዊ በሆነ መንገድ እንዲካሄድ የምናስበውና የምንሰራለት ምርጫ ነው። በሁለት የምርጫ ጊዜያት ውስጥ ህብር ኢትዮጵያ ባለፉት 5 ዓመታት ምን ሲሰራ ነበር? ስድስተኛ ሀገራዊ ምርጫ ላይ እንደ ህብር ኢትዮጵያ የነበረን ምርጫ ላይ የነበረን አቋም ይህ አልነበረም። ብሔራዊ መግባባትና ብሔራዊ እርቅ የሚለው ሀገራዊ አጀንዳዎቻችንን መሰረት አድርገን ከምርጫ በፊት ብሔራዊ መግባባትና ብሔራዊ እርቅ በሀገር ውስጥ መቅደም አለበት። ከምርጫ በፊት ልናስቀድማቸው የሚገባ ሰፊ የህዝብ ጥያቄዎች፣ አጀንዳዎች በየአቅጣጫው ግራም ቀኝ የሚነሱ ጥያቄዎች አሉና እነዚህ ቅደሙ የሚል አቋም ነበረን። ምርጫው እንደሚደረግ ሲረጋገጥና ምርጫ መደረጉ አስፈላጊነቱን ስናምን ግን ስድስተኛ ሀገራዊ ምርጫን አጀንዳዎቻችንን ይዘን ገብተን ታግለናል። ራሳችንም በአግባቡ በተወሰደልን ልክ በተሰጠን ልክ ለመግለጽ ሞክረናል። ከዛ ባሻገር አሁን ከዛኛው ስድስተኛ ሀገራዊ ምርጫ እስካሁን ባለው ሁኔታ ውስጥ የፓርቲ አደረጃጀቶች ስራዎችን እንሰራለን። እየሰራንም ነው የመጣ ነው። ሰፊ የሚዲያ ሽፋን ያው የሁላችንም በጋራ የምንወቀስበት ሁኔታ ከሆነ ሰፊ የሚዲያ ሽፋን የምናገኝበት ነገር ጠባብ ከመሆኑ ጋር ተያይዞ ካልሆነ በስተቀር የውስጥ አሰራሮቻችንን እንፈትሻለን፣ የፖሊሲ አማራጮቻችንን እንፈትሻለን። ስድስተኛ ሀገራዊ ምርጫ ላይ የሸጥናቸው አጀንዳዎች ነበሩ ወይ? ህዝብ ገዛን ወይ? ህዝብ ብቻ አይደለም የሚገዛን። በነገራችን ላይ ስንገመግም የነበረው አሁን በዚህ 5 ዓመት ውስጥ 4 ዓመት ውስጥ ስንገመግም ከነበረው አንድ አብይ ጉዳይ ምንድነው?
በስድስተኛው ሀገራዊ ምርጫ ያቀረብናቸው መሰረታዊ የኢኮኖሚ፣ የማህበራዊ፣ የፖለቲካ አማራጮች ህዝብ ባይመርጠንም የፖለቲካ ስልጣን ባንይዝም ያሸነፈው አካል ገዝቶታል። ይሄ አንዱ የትግል መስመርም ስለሆነ አሸነፈን እኛ ያንን ፕሮግራም ማስፈጸም ብቻ ሳይሆን ይህንን ሀሳብ ራሱ የሚወዳደርና በፖለቲካ ስልጣን ላይ የሚወጣው አካል ሀሳቡን መግዛት አለበት ብለንም ስለምናምን መሰረታዊም አንዱ መስመር ይሄ ነው። ስልጣን መያዝ ብቻ አይደለምና እንደ ብሔራዊ መግባባትና እንደ ብሔራዊ እርቅ አጀንዳዎች ዛሬ መንግስት ገዝቶታል። እንደ ህብረ ኢትዮጵያ የተመሰረተበትም ዓላማ ነበር። ሀገሪቷ በዚህ መንገድ ነው መሻገር ያለባት የሚል አቋም የጽኑ አቋምም ነበረው። በአንዳንድ ቴክኒካል ጉዳዮች በአፈጻጸም ጉዳይ እንደ ህብረ ኢትዮጵያ እንደ ፓርቲ ቅሬታ ቢኖረንና ሪዘርቬሽኖች ቢኖሩንም ይህንን ሀሳብ መሸጥ ይችለናል። ከዛ በፊትም የነበሩ ስናቀርባቸው የነበሩት በአንድም ሆነ በሌላ በሌሎች ፓርቲዎች ውስጥም በህብረ ኢትዮጵያም ሲቀርቡ የነበሩ ነገሮች ተሽጠዋል፣ ተገዝተዋል። ይህንን የገመገብንበት ነበር። ይህንን ገምግመን ቀጣይ ደግሞ አሁን የአሁኑን ምርጫ እንዴት ልናካሄድ እንደምንችል ምን አይነት የፖሊሲ አማራጮች ምን አይነት የፖለቲካ አማራጮች ይዘን መቅረብ እንዳለብን የሚያስችል ዝግጅቶችን ስናደርግ ነበር። እንደ ህብረ ኢትዮጵያ ብዙ ትግል ይገጥመዋል። አንድ ህብረ ብሔራዊ ፓርቲ ነውና ህብረ ኢትዮጵያ ከውስጥ የሚነሱ ሰላማዊ የትግል ሂደቶችን ሊገዳደሩ የሚችሉ ተግዳሮቶች ገጥመውናል። በከፍተኛ አመራሮች፣ በስራ አስፈጻሚ፣ በሌሎችም በከፍተኛ አመራሮች እነሱን እየታገልን እየቀረፍን የጠራ የፖለቲካ አቅጣጫ የጠራ የዲሞክራሲያዊና የሰላማዊ ትግል ምህዳር ለመፍጠር ነው የሞከርነው። በዚህ 5 ዓመት ውስጥ በብዛት ራሳችን ከማስተዋወቅ በተለየ የውስጥ ትግል ነበረብን። እነዚህን የውስጥ ትግሎችን አሸንፈን ዛሬ ለ2018ቱ 7ኛው ሀገራዊ ምርጫ ተዘጋጅተናል። አጠቃላይ የፓርቲው ማኒፌስቶ ምንድን ነው የሚመስለው? ተመልካቹ መራጩ ማህበረሰብ ከናንተ ሊወስድ ሊረዳ የሚገባው ያዘጋጃችሁት የፖሊሲ አማራጮች ምን ምን ናቸው የሚሉትን ደግሞ ዘርዘር አድርገው ያቅርቡልን። የፖለቲካ ፕሮግራማችን መሰረቱ ብሔራዊ መግባባትና ብሔራዊ እርቅ ከዛ ተያይዞ የሚመጣ የፖለቲካ፣ የኢኮኖሚ፣ የማህበራዊ ማህበረሰቡን ልንጠቅም የምንችልበት አቅጣጫዎችን ያስቀመጥንበት ነው። ዞሮ ዞሮ የፖሊሲ አማራጮች ሲባሉ ብዙ ጊዜ በክርክር መድረክ የሚቀርቡ ናቸው። እንደ ሚስጥርም የምንይዛቸው ናቸው። ምናልባት ብዙዎቻችን የሚመስለኝ የተወሰነ ፓርቲዎች ጨርሰን ሊሆን ይችላል። እንደ ህብረ ኢትዮጵያ የፖለቲካ ፕሮግራም ነው ማኒፌስቶችን አዘጋጅተናል፣ ግን ኦፊሻል አልሆነም፣ ለህዝብ ይፋ አልሆነም። ያው በሚዲያ ሙሉ ተመርቆ ይከፈታል ወይም ይነገራል፣ ይፋ ይሆናል። እነዚህ አጀንዳዎች ግን በትክክል የሚገዙ አጀንዳዎች ናቸው ብለን እናስባለን። እያንዳንዱ ሴክተር በተለይ ኢኮኖሚውን በተመለከተ እያንዳንዷን ሴክተር የነካ የፖለቲካ የፖሊሲ አማራጭ እናመጣለን። የፖሊሲ አማራጮቻችን በኢኮኖሚ መዋቅር ውስጥ ያሉ እያንዳንዱ ሴክተሮች በግብርናው ሊሆን ይችላል፣ በንግዱ ማህበረሰብ ውስጥ ያለውን ተግዳሮቶችን ሊፈታ በሚችል መንገድ ሊሆን ይችላል፣ በቱሪዝም ሴክተር ሊሆን ይችላል፣ በኢንዱስትሪ ሴክተር ሊሆን ይችላል። እያንዳንዷን በቴክኖሎጂ አማራጭ ሀሳቦች ለምሳሌ አሁን ያለው ውድድር በጣም ታይት ከመሆኑ የተነሳ በመሰረተ ልማት አቅጣጫዎችም ያለው ለምሳሌ እየተሰራ ያለው ነገር ከሱ አፕግሬድ የሆነ ነገር ካላቀረብን ተቀባይነቱ በዛው መጠን ስለሚቀንስ የተሻለ ሀሳቦችን አዘጋጅተናል። አሁን ዛሬ ላይ እነዚህ ንዑስ ሀሳቦች ለምሳሌ በኢኮኖሚ ላይ የማህበረሰቡን ኑሮ ለማሻሻል ይህንን እናደርጋለን ልል አልችልም። የምክክር መድረክ ላይ የምናቀርበው ነው የሚሆነው። ምናልባት የሚኒፌስቶቻቸውን ያላዘጋጁ አካላቶችም ይነጥቁናል ብለን እንሰጋለን። የመወዳደሪያ አቅጣጫዎቻችን ናቸው። ከዚህ በፊት በነበረን የፖለቲካ ክርክር መድረክ ላይ ይመስለኛል ከሁለት ምርጫ ኋላ ነው አንዱ ምን ነበርኩ የቀረብኩትና ያቀረብነው መሰረታዊ ነገር ዛሬ መንግስት ገዝቶት ሲሰራበት ስናየው እኔ የሚሰማኝ እርካታ አልነበረም። አይደለምም አሁን ላይ ለምን ትልቅ እርካታ ነው የሚሰማኝ። የተማሪዎችን ምገባ ያቀረብነውበት የትግል መድረክ ነበረ። የጠረጴዛ ትግል መድረክ፣ የሀሳብ አማራጭ። የድሃ ልጆች እየተማሩ አይደለም፣ ተርበዋል። ትምህርት ቤት ሄደው የሚያስቡት ስለ መብላት ስለ መጠጣት ነው ብለን የ2007 ምርጫ አንዱም ኢቢሲ የነበረበት ነው አስታውሳለሁ። ታሪክም መዝግቦ አስቀምጦታል። አንዱም ተከራካሪ ነው የነበርኩ። ስለዚህ ለነዚህ ልጆች ከማህበረሰብ በሚሰበሰብ ወይም ከበጎ አድራጎት በሚሰበሰብ ወይም መንግስት በሚበጅተው በጀት
ቢያንስ ሊመገቡ የሚገባቸው ልጆችና ትምህርት ቤት ሊደርሱ የሚገባቸው ልጆች አሉ ብለን ስንከራከር ነበር። እንደዚህ አይነት ጠንካራ ሀሳቦችን እናመጣለን። ዛሬ በሰፊው መንግስት ገዝቶ ከ800 ከዛ በላይ ተማሪዎች የሚመገቡት የዛ የትግል ውጤት ነው። ስለዚህ እንደዚህ ኮንክሪት የሆኑ ለማህበረሰብ የሚጠቅሙ ማህበረሰብ ተኮር የሆኑ በተለይ አሁን ላይ በተለይ በእኛ የሚኒፌስቶ አቅጣጫ 2 መሰረታዊ ነገሮችን እናስቀምጣለን። የኢኮኖሚው ሴክተር የህዝቡን ካለበት የኑሮ ጫና እንዴት ሊያላቅቅ የሚችል ሀገር በቀል እሳቤዎችን እንይዛለን። ከውጭ የሚቀዱ የፖለቲካ ወይንም የኢኮኖሚ አማራጮችን ሳይሆን ልንከተል የሚገባው ምን ያህል አገር በቀል ምን አሉን፣ እኛ በዙሪያችን ምን አሉ፣ ከጓራችን ምን ይጀመር፣ ከቤታችን ምን ይጀመር፣ በምግብ እህል ራሳችንን ለመቻል ከቤቴ ምን ልጀምር ብላ የምታስብ አንድ እናት እንድትኖር የሚያስችል የፖሊሲ አማራጮች ይዘን እንመጣለን። ኢኮኖሚውን በተመለከተ ከዛ ባሻገር ሰላሙን በተመለከተ እኛም ማሸነፍን የስልጣን ያዝን ሌላም አካል መጣ ሊገዛው የሚችል ሀሳብ ይዘን እንመጣለን። ይህንን ይመስላል ማኒፌስቶ ዝግጅታችን ይፋ ይሆናል ብለን እንጠብቃለን በቅርቡ። ህብር ኢትዮጵያ ከሌሎቹ ተፎካካሪ ፓርቲዎች የሚሆን ከገዢው ፓርቲ የሚለየው ምንድን ነው? ሀገር በቀል መርሆችን እንከተላለን። የፖለቲካ አይዲዮሎጂዎቻችን ሊበራል ዲሞክራሲ ነው። ግን ሊበራል ዲሞክራሲ ካሉት አንዱ የዲሞክራሲ ጽንሰ ሀሳቦች አንዱ ነው። ግን እነዚህ ይህንን የዲሞክራሲ ጽንሰ ሀሳብ በሀገሬ እሳቢዎች ላይ የተመሰረቱ ለማድረግ ሰርተናል። የፖለቲካ ፕሮግራማችንን አንዳንድ ብናይ ነገሮችን ለመፍታት የሚሞክረው በሀገሬ እሳቤ ነው። በሀገሬ እሳቤ ነው። በመሰረታዊ ደረጃ የምንለየው ከሌሎች ተፎካካሪ ፓርቲዎች በዚህ ነው። እንደመጣ የነጮቹን አይዲዮሎጂዎች አልቀዳንም። ምናልባት ስሙን ወስደን ሊሆን ይችላል። እንዴት ሊተገበር ይችላል? እንዴት የመንግስት መዋቅሮች ሊሰሩ ይችላሉ? የኢኮኖሚ መዋቅሮች እያንዳንዱ እንቅስቃሴን በተመለከተ ሊገልጽ የሚችል የፖለቲካ ፕሮግራም ሰርተናል። በተለይ ደግሞ ሁሉም ህዝቦች፣ ሁሉም ብሔሮች፣ ሁሉም ብሔረሰቦች የኔ የሚሉት ፓርቲ ለመሆን ሰርተናል። የኔ የሚሉት ፓርቲ ለምሳሌ በብሔርም የተደራጀ በፌዴራል ደረጃም በሀገራዊ ደረጃም የተደራጀ ፓርቲ ቢኖር ስሙ ህብር ነውና እነሱን ሊስብ የሚችል የፖለቲካ የዲሞክራሲ ምህዳር ያለበት የፖለቲካ ፕሮግራም ቀርጸናል። የሚለየን እሱ ነው። ዛሬ አንድ ፓርቲ ራሱን አክስሞ ጆይን ላድርግ ቢል በሩ ክፍት ነው። አቃፊ ነው ፓርቲው። ከሌሎች ፓርቲ የሚለየው ገፊ አይደለም። ኢን ሴንስ ሌሎች ገፊ ናቸው እያልኩ አይደለም። በተለየ ሁኔታ ሳቢ ነው። የማንም ቤት ነው። ለሁሉም ምቹ ምህዳር የሚሆን የሁሉም መወዳደሪያ መድረክ አድርገን ሰርተናል። በዚህ መንገድ ብዙ የሚያኮሩ ነገሮች አሉን በእውነት። ስለዚህ ህብር ኢትዮጵያ ከሌሎች የሚለዩበት አብይ ምክንያቶች ሳቢ ሀሳቦች አሉት፣ ሰብሳቢ ሀሳቦች አሉት። እንደ ስሙ ህብር ነው። ሌሎችን የሚስብ የሁሉም ቤት የሆነ ሁሉም መጥተው የሚያማክሩን በተጨባጭ ሁሉም መጥተው ያለባቸውን መሰረታዊ ሁኔታዎች የሚያማክሩን ፓርቲ ለመሆን ችለናል ነንም። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት 7ኛው ጠቅላላ ምርጫ ግንቦት 24 2018 እንደሚካሄድ በጊዜ ሰሌዳው ላይ ተቀምጧል። ህብር ኢትዮጵያ እጩዎችን አስመዝግቧል ወይ? አባሎቻችንን እያስመዘገብን ነው። ዲጂታል ነው እየተመዘገበ ያለው፣ በዲጂታል ሲስተም ነው። እንደ ጅማሮ ጥሩ ነው። ባለን አቅም ባለን ውስንነቶች ቢኖሩም ያስቀመጥናቸው ሪዘርቬሽኖች ቢኖሩም እነዚህ ሪዘርቬሽኖች ወይንም እነዚህ ጥያቄዎች ምርጫን ከማድረግ ወደ ኋላ ስለማያረጉን አባሎቻችን በየአንዳንዱ አቅጣጫ በየክልሉ በተቻለ መጠን አሁን ላይ እንደ መረጃ ያለኝ 9 ክልል የሚደርስ ደርሷል ምዝገባችን። 9 ክልሎችን ከቨር የሚያደርግ ሁሉንም ክልሎች ከቨር እናደርጋለን ብለን እናስባለን። ሜቢ ትግራይ ላይ አንዳንድ ጥያቄዎች አሉ። እነሱ የሚመለሱበት ሁኔታ ካለ የትግራይ ህዝብ ያው ዲሞክራሲያዊ መብቱን ኤክሰርሳይዝ ማድረግ አለበት፣ ነጻነቱን ማወጅ አለበት የሚል እምነት ስላለን እዛ ጋር ያሉትን አባሎቻችን አነሳስተን እዛም አካባቢ ምርጫ ለማካሄድ ወይም እጩ ለመመዝገብ ሙከራዎች እያደረግን ነው። ኦልሞስት 9 ክልሎች ግን ዴፊኒትሊ ምዝገባ እየተካሄዱ ነው። ቁጥሩ ይህን ያልነው ማለት ባይቻልም ዛሬ ላይ በ38 የምርጫ ክልሎች ውስጥ 547 እጩዎች ለህዝብ ተወካዮች ምክር ቤት አባላት ይወዳደራሉ። በክልል ምክር ቤቶች በሁሉም የክልል ምክር ቤቶች ማለት ነው 684 የሚደርሱ
የምርጫ ክልሎች አሉ። በእነዚህ ውስጥ 2916 የምክር ቤት አባላት ይመረጣሉ። እናንተ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች ምን ያህል እጩዎችን ነው የምታወዳድሩት? እንደ ፓርቲ መንግስት ልንድንሆን የሚያስችለንን የእጩ ብዛት እናስቀምጣለን። ለምሳሌ በፌዴራል ደረጃ ያለው የተወካዮች ምክር ቤት 547 መቀመጫ ከግማሽ በላይ እናሳትፋለን ለተወካዮች ምክር ቤት። ለክልል ምክር ቤቶቹ እንደየክልሉ ያለው ሰላማዊ አንጻራዊ ስለሆነ ያለው የተሳትፎና የሰላም ሁኔታን ከግምት በማስገባት ድልደላዎችን አካሂደናል። ዛሬ ላይ ኤግዛክት ፊገር ይሄናል ማለት አልችልም። ዞሮ ዞሮ እንደ ህብር ኢትዮጵያ ቢያሸንፍ እድሉ ቢያገኝ መንግስት የመሆን እድሉን ቢያገኝ እንዲያገኝ የሚያስችለውን መቀመጫ በግሉ እንዲያገኝ የሚያስችለውን መቀመጫ ከበር አድርገን ለመመዝገብ ለማወዳደር እየሞከርን ነው። ስራዎች እየተሰሩ ነው። አሁን ላይ ዛሬ ላይም በዚህ አግባብ እንወዳደራለን። መንግስት እንድንሆን ሊያስችለን የሚችል መቀመጫን ይዘን በክልልም ሆነ በፌዴራል እንወዳደራለን። የእጩዎች ምልመላ ላይ ምን ያህል አካታች ነው? አካል ጉዳተኞችን፣ ሴቶችን፣ አናሳ ቁጥር ያላቸው የማህበረሰብ ክፍሎችን እነዚህን ሁሉ ባካተተ መልክ ነው ወይ እጩዎችን እያስመዘገባቸው ያላችሁት? ዴፊኒትሊ አዎ። በነገራችን ላይ ምርጫ ቦርድም የምርጫው ህግም ባስቀመጠው አድቫንቴጅ እንደነዚህ አይነት አካላቶችን ወይንም አካል ጉዳተኛ እህት ወንድሞቻችንን ማሳተፍ ኢኮኖሚካሊም ቤኔፊሻል ያደርጋል፣ ተጠቃሚ ያደርጋል። ለሱ ብቻ አይደለም፣ ዲሞክራሲያዊ መብታቸውን በአግባቡ ኤክሰርሳይዝ ማድረግ አለባቸው። ሴቶች፣ አካል ጉዳተኞች እንዲሳተፉ በሰፊው ሰርተናል። ከአምናው እጅግ በጣም የተሻለ የሴቶች ቁጥር አይቻለሁ። እጅግ በጣም የተሻለ አምና ከነበረን እጅግ በጣም በቁጥር የተሻለ የሚገዳደር እንደውም የሚገዳደር አምና ምለው ስድስተኛ ሀገር ምርጫ ያው እንግዲህ ሁልጊዜ ፓርቲ የምርጫ ፓርቲ ስትሆን ትላንት ነው የሚመስል እኮ የተቀደሙ ምርጫና ከሱ የተሻለ ቁጥር ይዘን እንቀርባለን። በአካል ጉዳተኛም ለምን አካታችነቱ ብዙ ቤኔፊቶች ያመጣል። በዚህ ላይ መብታቸውን በአግባቡ ኤክሰርሳይዝ እንዲያደርጉ ያደርጓቸዋል። በዚህ ላይ በፖለቲካ አቋማቸው የጸኑ ናቸው። ብዙ እኔ ለሌሎችም ፕሮሞት ማድረግ የሚችለው ነገር ምንድነው? ሴቶችን ማሳተፍ አሸናፊ ያደርጋል። ሴቶችን ማሳተፍ ትልቅ ነገር ነው። አካል ጉዳተኞችን ማሳተፍ አሸናፊ ያደርጋል። ከፍተኛ የማህበረሰብ ክፍልን የመያዝ አቅም ያላቸው ሴቶች ናቸውና በበቂ ሁኔታ በተለይ ደግሞ በፊት ባልተንቀሳቀስንባቸው ቦታዎች ለምሳሌ የዛሬ ከዚህ ቀደም የነበረው ስድስተኛ ሀገራዊ ምርጫ ላይ የአፋርን ክልል አልተሳተፍንበትም። አሁን ግን አፋር ክልል ላይ ሄደናል። ሌሎች አርብቶ አደር አካባቢዎችንም ከቨር ለማድረግ እየሞከርን ነው፣ አድርገናል። ስለዚህ የትኛውም ኢትዮጵያዊ እንደ ስሙ ህብር ስለሆነ ፓርቲው የትኛውም ኢትዮጵያዊ የዚህ ፓርቲ አባል እንዲሆን እንሰራለን። ተወዳዳሪም እጩም እንዲሆን እንሰራለን። እየሰራንም ነው። ኦልሞስት የተሳካልንም ይመስለኛል። አሁን ላይ ፋይናላይዝድ የሆነ ነገር ባይኖርም ለአንድ ሀገር የምርጫ ዲሞክራሲያዊነት የፖለቲካ ፓርቲዎች ያላቸው ሚና ትልቅ እንደሆነ በመርህ ደረጃ ይታወቃል። በተለይ እርስዎ ያሉበት ህብር ኢትዮጵያ የፖለቲካ ፓርቲ አሁን የሚካሄደው 7ኛው ጠቅላላ ምርጫ ዲሞክራሲያዊ፣ ፍትሃዊ ሆኖ እንዲጠናቀቅ ምን እየሰራ ነው? ከፓርቲ ዲሲፕሊን ይጀምራል ጉዳዩ። የፓርቲ ዲሲፕሊን እንግዲህ ራሳችንን ማረቅ ነው። ይዘን የምንቀርበው ሀሳብ ልናቀርብበት የምንችለው ወይንም ለህዝብ የምንሸጠው ሀሳብ የትኛውንም ማህበረሰብ የማይጎዳ መሆን መቻል አለበት። ለግጭት ማያነሳሳ መሆን መቻል አለበት። ጥሬ ንጹህ ሀሳብ መሆን መቻል አለበት። የሚገዛ ሀሳብ ባይገዛ እንኳን ሌሎችን ሊያንቋሽሽ ሊገፋ የሚችል ሀሳብ መሆን የለበትም። ስለዚህ ከውስጥ ነው የሚጀምረው። እኛ ውስጣችንን በዚህ ሌቭል አዘጋጅተናል፣ በዚህ ደረጃ አዘጋጅተናል። የትኛው ማህበረሰብ ክፍል የሚያስቆጣ የቅስቀሳ ሂደቶችን አናካሄድም። በየትኛውም አማራጭ የትኛውም በምንቀርበው የሚዲያ አማራጭ ሀሳብን ብቻ ጠረጴዛ ላይ ለማምጣት እንሞክራለን። ቁጣ ሊያስነሱ የሚችሉ ጸብ ሊያስጭሩ የሚችሉ ሊያቃቅሩ የሚችሉ ሃይማኖትን፣ ዘርን፣ ብሔርን፣ የጾታ ማንነትን ሊገፉ የሚችሉ ቃላቶችን እንስባለን ወደ ኋላ። አላስፈላጊ ናቸው። እነሱን እያረቀን እንሄዳለን። ሌሎቹም በዚህ መንገድ ማድረግ አለባቸው። እንደ ፖለቲከኛ እንደ ፖለቲካ ፓርቲ ሰላማዊ ዲሞክራሲ እንዲሆን
ሲጀመር የሚወጣንን የምናቀርበውን ነገር ወይንም ለህዝብ የምናቀርበውን የአማራጭ ማዕድ የፖሊሲ ማዕድ ማረቅ ያስፈልጋል። የምንገልጽበትን አንደበት ማረቅ ያስፈልጋል፣ መጠንቀቅ ያስፈልጋል። እንደ ህብር ኢትዮጵያ በሚደረጉ የሰላማዊ እንቅስቃሴዎች በሙሉ ግንባር ቀደም ነን። ሰላምን ሊያስከብር ገለልተኛ ከሆነ አካል ጋር ከመከላከያ፣ ከደህንነት፣ ከፖሊስ መዋቅሮች ጋር በሙሉ ተባብሮ የመስራት ግዴታ አለብን። እኛ ብቻ ሳንሆን ሰላማዊነቱን ለማረጋገጥና ጥሩ ሜዳ እንዲሆን ውጤቱ ምንም ይሁን ምን ቅድም ብለናል። የትኛውም ኃይል አሸነፈ፣ የትኛውም ኃይል ለዚስመንት ገቨርንመንት መቋቋም አለበት። ህዝባዊ ቅቡልነት ያለው መንግስት መቋቋም አለበት። ይችን ሀገር ለማስቀጠል ለማሻገርና በዚህ እምነት ሰላሙን መጠበቅ የራሳችን ሚና እንወጣለን። ሌሎችም እንዲወጡ እናበረታታለን። በሰላም ለማስከበር የሚንቀሳቀሱ የጸጥታ ኃይሎች ጋር መተባበር ግዴታ ነው። ይህም ምርጫ ላይ ያስፈጽም የተቋቋመው ምርጫ ቦርድ ያለበት ኃላፊነት እጥፍ ድርብ ስለሆነ ማገዝ ባለብን መንገድ እናገዛለን። መተቸት ብቻ አይደለም። ዳር ቆሙ ምርጫ ቦርድ ኃላፊነቱን ካልተወጣ ቅድም እንዳልነው መንግስት አይቋቋም፣ ሌላ ኬዎስ ውስጥ ነው የምንገባው። ስለዚህ እነሱንም ማገዝ ቀላል አይደለም። ሰላማዊ ዲሞክራሲያዊና ግልጽ ፍትሃዊ እንዲሆን እነሱንም ባለን አግባቦት ሁላ የምናገዝበት ፖዚቲቭ ሂስ የምንሰጥበት ነው የሚሆነው። መራጩ ማህበረሰብ ሀገር የመምራት ኃላፊነትን በካርዱ ቢሰጣችሁ ህብር ኢትዮጵያ ምን አይነት ኢትዮጵያን ነው የሚመሰርተው? ደስ የሚል ጥያቄ ነው። ሀገር የመምራት እድል ቢኖረን እንደ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ እንደ ስሙ ህብር የሆነች ኢትዮጵያን እንመሰርታለን። ያላትን እጅግ በጣም ጠንካራ ጎን ያለንን የተሳሰረ የተገመደ ማንነት እናስቀጥላለን። በመካከላችን በአንድም ሆነ በሌላ በተበላሸ አካሄድ የተተነዙ ትርክቶችን እነዚህ ጥሩ ያልሆኑ የትርክት አሜኬላዎችን ቀስ በቀስ እንነቅላለን። ኢትዮጵያ በትክክልም ህብረ ብሔራዊነቷን የጠበቀች ዲሞክራሲያዊ ለልማትና ለእድገት የምትታትር በቀደመ ማንነቷ የማትሸማቀቅ ሀገር አድርገን እንሰራለን። ትልቅ ሀገር ነች። ትልቅ ክብር ያላት ሀገር ነች። በጣም ክብር ያላቸው አቅም ያላቸው ልጆች አሏት። እጅግ በጣም ጥልቅ የሆነ ባህል፣ ወግ፣ ማንነት አላት። ይህንን ይዞ የተሻለ ማያደርግ ፓርቲ ይኖራል ብዬ አላስብም። እኛም በዚህ አግባብ ኢትዮጵያን እንደ ስሟ ህብር እናረጋታለን። እንደ አጋጣሚ የመረጥነው መወዳደሪያ አደይ አበባ ነው። ልክ እንደዚህ አደይ አበባ እናረጋታለን ብዬ አስባለሁ። የህብር ኢትዮጵያ ዲሞክራቲክ ፓርቲ ምክትል ሊቀመንበር አቶ አበራ በቀለ እዚህ ስቱዲዮ ተገኝተው የፓርቲውን ፕሮግራሞችና አጠቃላይ ርዕዮተ ዓለም ለመራጩ ማህበረሰብ ስላስተዋወቁ እጅግ አድርጌ አመሰግናለሁ። አመሰግናለሁ። እኔ በጣም ስትከታተሉ የቆያችሁት በመጪው ግንቦት ወር ለሚካሄደው 7ኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ራሳቸውን ለህዝብ ያስተዋወቁበትን ዝግጅት ነው። ዛሬ የምርጫ ዝግጅታቸውን ያስተዋወቁን ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ነው። በቀጣይ ሌሎች የፖለቲካ ፓርቲዎችም እዚህ ስቱዲዮ እየተገኙ ፕሮግራሞቻቸውን ያስተዋውቁናል። ምርጫ ለዲሞክራሲያዊ ስርዓት ግንባታ መሰረት ነው። የዛሬውን አበቃን። ጤና ይስጥልኝ።